በልልኝ። አማን እንዴ አትጠጋኝ ይሁንና በእግዚአብሔር እኔ እዚህ የመጣሁት ማለት ነው ለመጨረሻ ጊዜ ላናገር ነው። ችግር የለም ደህና ነኝ እያየኝ ነው ደህና ነኝ። ፈገግታሽ ያ ሁሉ ነገር የምናሳልፋቸው እያንዳንዱ ጊዜያቶች ናፍቆኛል። በቃ ተማሪዎች ነኝ ነው ዞር በልልኝ፣ አጠገቤ ዞር በልልኝ አልኩህ እንዴ። ሂድ በይኝ። እኔ አንቺ ደህና መሆንሽን ሳላረጋግጥ ከዚህ ሀገር ወዴትም አልሄድም። እኔ እኮ ቢያንስ አስረጂኝ ነው ያልኩሽ። በምን ለምንድን ነው እንደዚህ አውላላ ሜዳ ላይ እንድጮህ የምታደርጊ? ገብቶኛል፣ በምን ገብቶኛል። አውቄያለሁ ከከተማ ሩቅ እንደሆንሽ በምን ይሄን ሁሉ ነገር አውቃለሁ። ግን ብቻ ለአንድ ሰከንድ ሁላ ብታገኝኝና ባወራሽ ያለውን ነገር ብንፈታው ብዬሽ ነበር እኮ። ጓደኞች ይዛል፣ ብዙ ህይወት አለ፣ አሪፍ ህይወት አለ። ስለዚህ እሱን ህይወትን አልበጥብጥ፣ በቃ ቀጥል ሂድ። ቆይ ደስተኛ መሆን ነው የሚመስልሽ? እንግዲህ ቤተሰቦች ያው እስቲ በምን ጋር ትናንትና አውርቻችሁ ነበር። በምን ጋር ደውላለሁ ብዬ ነበር። ያው እንግዲህ ገና ከመምጣቴ በመጀመሪያው ቀን በጉንፋን ተይዣለሁ። አሽም ብርድ እያለው ነው እና ትንሽ ያለንበት ቦታ በጣም ቅዝቃዜ ያለው በጣም ማለት ነው። ቀን ቀን ደግሞ በጣም ሙቀት አለውና ተፈራረቅብን፣ አልቻልነውም። እኔም ለብርዱን ጉንፋን እንጃ በጣም እየበረደኝ ነው። አሁን በዚህ ጠራራ ፀሐይ እየበረደኝ ነው። ማስክ አድርጌያለሁ ምናምን እያመመኝ ነው። አሽም ልክ እንደዛው ማለት ነው። ዛሬ በምን እስቲ ሞክረን ምን ብለን ያው አክስቷ አንስታለን ብዙ ነገር አውርታናለች። እግዚአብሔር ይመስገን በምን ደህና ነች። አሁን ለምንም አልሆነችም። ያው ትንሽ ለማንኛውም ተብሎ እዚሁ አካባቢ ሆስፒታል አለ እዛ ነች ብላኛለች። እና ለምጣ ስትለኝ ስላት አይ በጭራሽ መምጣት አይጠበቅብን እሷን አናግረህ ትልካለሁ ምናምን ብላኝ ነበር። እስካሁን ያናገረቻት አይመስለኝም፣ ምንም ያለቻት አይመስለኝም። ምክንያቱም በሚሄን እኔ እዚህ መሆኔን ብታውቅ ሩጣ ትመጣ ነበር። ያው አላውቅም ግን እንደሚመስለኝ እንደዛ ነው የሚመስለኝና እስቲ ብቻ ደስ ብሎኛል። በቃ ደህና በመሆኗ ብቻ እኔ ደስ ብሎኛል። በወሬ ያልያዛችሁ ትናንትናም ይሳካል ብዬ ትንሽ ካወራው በኋላ ምንም ሊሳካልን አልቻለም። ብለን ያው ትራክ እንዲያደርጉልንም ልከን ነበር። እሱም ስልክ ትራክ አድርገው ሄደን ነበር። ቦታው ላይ የሴትዮዋ መስሪያ ቤት ነው እና ያው በሌላ ሰው ስልክ ለማውራት ሞክረናል። በዛን አጋጣሚ ደግሞ ይሄን መልእክት ነግራኝ ነበርና ደህና እንደሆነችና ያው እኔ እነግራታለሁ መታ ታገኛለች ብላኛለች። እኔም እዚህ ድረስ መጥቼ ደግሞ ዝም ብዬ እንድሄድም አልፈለገችም አክስቷና ታወራታለህ ብላኛለች። እንግዲህ ለእናንተ ስል እያመመኝም ቢሆን እስኪ ማስኬን ላውጣና ትንሽ እንትን ልበል። እኛም ብዙም የሚደረብ ልብስ ይዘን አልመጣንም። በቃ ቀለል አድርገን ነበር የመጣነውና ብርዱ ግን በጣም በጣም አስቸጋሪ ብርድ ነው ያለው የያዘን። እስቲ በምን ጋር ደውዬ ማለት አክስቷ ጋር ነው የምደውለው። ከአክስቴው ጋርም እስቲ ለማውራት እሞክራለሁ። ምክንያቱም ያለውን ነገር እሷም ስለምታውቅ እሷም ልትረዳኝ ፈቃደኛ ስለሆነች፣ ምክንያቱም መጀመሪያ ላይ በጣም ተጣልተኝ ምናምን ነበር ለማሳመን ሞክሬያለሁ። ላያችሁኝ እኔም በጣም እያመመኝ ነው፣ ግን ከበምን አይበልጥም ማለት በምን ለእኔ ከሆነችልኝ አንጻር የኔ ተራ ነው። እሱን አውቃለሁ። ሁሌም እኔ የምናገረው ነገር ነው። ብቻ ግን እስቲ ከሆነ ሆነ፣ ካልሆነ ደግሞ አክስትዮ ያለችበትን ስለማቅ ያው ትናንትናም ትራክ ባደረግነው መሰረት ስራ ቦታውንም ስላወቅን አክስትዮ ጋር ሄደን ለመገናኘት እንሞክራለን። እስቲ እንደዛ እያሰብን ነው። አይሻልም? ምሳ ሰዓት ነው። እሱንም በእኔ የተነሳ ቁርስም ምሳም ሳይበላ እስከዚህ ሰዓት ደርቀዋል። እስቲ ምሳ ከበላን በኋላ አክስትዮ ጋር የምንሄድ ነው የሚሆነው። ብቻ ግን ምንም አያውቁም በእኔ ምክንያት ምሳ ሳይበላ ምን ሳይል እስካሁን ሰዓት ደርቆ ቆየ። እኔም ርቦኛል። ብቻ ግን
እስቲ ያሺ ሄደን ሳምናም ከበላን በኋላ ሴትዮዋ ጋር ስልኳም እየሰራልን አይደለም። ቅድም ጠዋት ጀምረን ስንደውል ነበርና ካልሆነ ሶነት ትናንትና የደወለችልን ስልክ አክስቷ የደወለችው ስልክ የአክስቷ እስቲ አንሳና ተነሳማ እያሰብኳት ሄሎ አቤት ሄሎ በምኒ ወይ እየሰማሁሽ ነው። ደህና ነሽ? ደህና ነኝ። አክስቴ ጋር እየደወልክ እንደሆነ ሰምቼ እኮ ነው። አዎ፣ ግን ደህና ነሽ? ተሽሎሻል? የነገረችኝ ነገር አለ። ቆይ ምን ሆነሽ ነው በምኒ? ደህና አይደለሽም። ደህና እንዳልሆንሽ አውቄ ነው በምኒ። ምን ሆነሽ ነው? ቆይ እንዴት እንደዚህ አይነት ነገር ታደርጊያለሽ? የሰማሁት ነገር እውነት ነው? ለምንድን ነው የማልደውለው በምኒ? ለምንድን ነው የማልደውለው? ለምንድን ገብቶኛል በምኒ ገብቶኛል። አውቄያለሁ ከከተማ ሩቅ እንደሆንሽ በምኒ። ይሄን ሁሉ ነገር አውቃለሁ። ግን ብቻ ለአንድ ሰከንድ ሁላ ብታገኝኝና ባወራሽ ያለውን ነገር ብንፈታው ብዬሽ ነበር እኮ በምኒ። የምናወራው ነገር የለም። አልገባህም እንዴ? እናንተ እኮ በጣም ተሳስታችሁና ቡራ ብቻ አይደለም ልባችንም በጣም ተራርቋል። በቃ መሆን የለበትም በምኒ። እኔ አሁን ድረስ አፈቅርሻለሁ በምኒ አፈቅርሻለሁ። እንደዚህ አይነት ነገር አትበይ በማርያም። ገብቶኛል። በጣም ይቅርታ። ለዛም እግርሽ ላይም ቢሆን ወድቄ ይቅርታ ጠይቅሻለሁ በምኒ። እኔ አልፈልግማ በምኒ። ለ2 ዓመት ሳልወድ እኮ ተራራቅን አይደል? አሁን ደግሞ በቃ ቢሆንም አንቺ ልታስረጅኝም አይገባም። በቃ እስካሁን ያለው ነገር በቃ ያለፈው ነገር አልፏል። እንደገና እንደ አዲስ እንቀጥል በማርያም በምኒ። በምኒ እንደዚህ አትበይ በማርያም በምኒ። እኔና አንቺ ስንት ነገር እንዳላሳለፍን ዛሬ እንደዚህ ትያለሽ በምኒ። ገብቶኛል እኮ በምኒ በማርያም። ለዛ ሁሉ ነገር ይቅርታ እየጠየቅኩሽ ነው በምኒ። በቃ ለዛ ሁሉ ነገር በጣም ይቅርታ። ከአሁን በኋላ እንደዚህ አይነት ነገር አይፈጠርም በምኒ። ምንም ነገር ይምጣ እኔ አምንሻለሁ እኮ በምኒ። ግን በቃ ፍቅራችንን እንድንቀጥል የተወሰነች ያህል ነገር በቃ አሳምኚኝ ነው ያልኩሽ እኮ። ሌላ ነገር ምንም አላልኩሽም። ገብቶኛል። ለዛ ሁሉ ነገር ደግሞ ይቅርታ እየጠየቅኩሽ ነው በምኒ። እንዴ እኔ ልካስሽ? በቃ በእኔ ምክንያት እንዴት ራስሽን ለማጥፋት ትሞክሪያለሽ በምኒ? ፈቃደኛ ልትሆን አልቻልክም። ሞከርኩኝ። እሺ በጓደኞች እንኳን አስሞከርኩኝ። አንተ እኔን ጭራሽ አትሰማኝም። ማንም እንደሚለኝ እያወቅህ አውጥተህ ጣልከኝ። እንደዛ አደረገኝ፣ እንደዛ አስላቀቀኝ። እኔ አንተን በማፍቀሬ የሁሉ ነገር ሊደርስብኝ ይገባል ይላል። የሁሉ እኮ አንተ በማፍቀሬ ነው የተጎዳሁት። ሌላ ጥፋት ምንም አላደረኩኝም። ግን በቃ ምናልባት ካልሆነልን ካልተሳካልን ይህ ፍቅር ሊሆን ካልቻለ በቃ እኔም አንተም ባላንበት ቦታ ሆነን ሰላም ህይወታችንን እንቀጥል ይሆናል። በቃ እንደዛ ነው መሆን ያለበት። እኔም ከዚህ በላይ መጎዳት የለብኝም። አንተም ከዚህ በላይ ማዘን የለብን። በእኔ ምክንያት መሰቃየት የለብን። እና ይበቃናል። እባክህ አዳምጪኝ በምኒ እባክሽን። በቃ በማርያም ያለውን ነገር እኔ በምኒ ደካማ ሆኛለሁ። በቃ አንቺን አጥቼ መኖር እንደማልችል አውቄያለሁ። በቃ ከዚህ ቀደም 2 ዓመት ሙሉ ሳፈቅርሽ ነበር፣ ተለያይተንም ቢሆን ማለት ነው። ዛሬ ላይ ደግሞ እባክሽን በቃ እሺ ተረጅኝና በቃ ተመለሽ። ያለውን ነገር እንፍታው እባክሽን በምኒ። ከገብቶኛል። ልካስሽ በቃ በማርያም ልካስሽ በቃ እሺ በይኝ በምኒ። በማርያም እኔ ፈገግታሽ ያ ሁሉ ነገር የምናሳልፋቸው እያንዳንዱ ጊዜያቶች ናፍቆኛል በቃ።
ወራረገን አብቆትሽ ሆዶቤ ታቅፌ መውደድ የማይቻል ዳነዎ ትቼም ቢሆን በቃ ከአንቺ ጋር ህይወቴን በደስታ መኖር ነው የምፈልገው። እባክሽ እሺ በይኝ። በምን እኮ በምን ጠይቄሻለሁ እኮ ከዛ ልጅ ጋር ግንኙነት ካለሽ ንገሪኝ ብዬሻለሁ እኮ። በምን ያኔ እንደዚህ ብለሽ ብታስረጅኝ ይሄ ሁሉ ነገር አይፈጠርም እኮ። ያኔ በቃ ወደኋላ እንመለስ። እሺ በቃ ይቅርታሽ። ሁሉም ነገር የኔ ጥፋት ነው። ያኔም ልሰማሽ ግድ ነበር። ምንም ነገር ብትይኝም መቀበል ነበረብኝ። ልክ ነሽ። በቃ እንደዛ እያልሽኝ አሁን ልጁም እንደዛ መጥቶ በቃ ልክ ነሽ። በምን እንደዛ ማለትም አልነበረብኝም። ይቅርታ በቃ ስለ ሁሉም ነገር ይቅር በይኝ። እኔ እንፈታዋለን ብዬ ነበር። ከፕሮግራሙ በኋላ እንዴት አድርገሽ ወደዚህ ሀገር እንደመጣሽ አላውቅም። ብቻ ግን እውነቱን ስነግርሽ በምን ተከትዬሽ መጥቻለሁ። እዚሁ ያለሽበት ነኝ። በምን በቃ አልቻልኩም። በምን ከአንቺ ጋር ህይወትን መቀጠል ነው የምፈልገው። መጥቻለሁ። ይኸው እኔ አላውቅም ሀገሩን ስሙን ሁሉ አሁን ብትጠይቅኝ አላውቅም። ብቻ ግን መጥቻለሁ። ያለሽበት አክስትሽን አግኝቻታለሁ። ሁሉንም ነገር በቃ እሷ ናት አይደል እንድትደውይልኝ እንድታናግሪኝ ለአንቺ ብዬ እዚህ ድረስ እንደመጣሁ እንድትነግርሽ አልፈለግኩም። ግን በቃ ሁሉንም ነገር እንዳወራሽ እንድታወሪኝ ያደረገችሽ እሷ ናት። ይሄኔ እርግጠኛ በምን ያፈቅርሻለሁ። በቃ ምንም በይኝ፣ ሂድ በይኝ። እኔ አንቺ ደህና መሆንሽን ሳላረጋግጥ ከዚህ ሀገር ወዴትም አልሄድም። አንተ ሆኖ ብሎ ነበረኝቱን ድንገት ትሄድ እንኳን አገምጥልሽ ይጠብቃል ልቤስ ስራመነሽ ህልሙ ሆኖ እንደገና ደርሶ ጊዜው መጥቶ በገና በቃ እባክሽንስ ላግኝሽ። ደካማ እየሆንኩ ነው። በቃ እከስሻለሁ። ምንም ነገር አትሆኝም። በማርያም እሺ በይኝ። በምን እሺ በይኝ። በቃ እሺ አንዴ ብቻ ላግኝሽ። እሺ በይኝ። አንዴ ብቻ ላግኝሽ። ከዛ ይኸው ዛሬውኑ ነው የምንሄደው። አክስትሽ ያለችኝ ቦታ ነው። ሎኬሽኑን እልክልሻለሁ። በቃ ምን እንደሚባል አላውቅም ሰፈሩ። ተመስገን። ልፋታችን ምን አልቀረ ማለት ባለችኝ ነገር ተሰምቶኛል የተወሰነ ያህል። ብቻ ግን ላገኛት እንደሆነ ሳስብ ደግሞ በጣም ደስ እያለኝ ነው። ደህና በመሆኗ ድምጿን በመስማቴ ብቻ ደስተኛ ነኝ። በቃ ማለት ምንም ልላችሁ አልችልም፣ ምንም ማድረግም አልችልም ከዚህ በላይ። ብቻ ግን በቃ እውነቱን ስነግራችሁ ደስተኛ ድምጿን ስለሰማሁ እየመጣች መሆኑን ሳስብ ደስተኛ ነኝ። በቃ አገኛታለሁ። አሁን ሎኬሽኑን አሼ እየላከላት ነው። እስቲ ተመስገን። በቃ ምንም አልልም። ተመስገን። ፈጣሪ አላሳፈረኝም። እዚህ ድረስ መጥቼ ሳላገኛትም እምሄድ ነበር የመሰለኝ እስክትደውልልኝ ድረስ ማለት ነው። አላወኩም። አክስቷ መስላኝ ነበር። በአክስቷ ስልክ ነው። ብቻ ግን እስካገኛት ድረስ ቸኩያለሁ። ብቻ እስቲ ደስ ይበል። እንኳን ደስ አለ በሉኝ። በምንም ደህና ናት። በእኔ ምክንያት የተጎዳ ሰው የለም። ማፈቅራት ልጅ ድጋሚ ላገኛት እዚህ ድረስ መጥቻለሁ። በቃ ምንም ቃላት የለኝም። አመሰግናለሁ እናንተ ከጎኔ ስላላችሁ። አሺ አንተንም ላመሰግን እፈልጋለሁ። በምን ስትመጣ መቀጠላችሁ ነው የሚሆነው። እስከዛው ድረስ አብራችን ቆዩ። ዞር እያለ ምሳም ቢሆን በልተን ያው በፉል ኢነርጂ ነው ማግኘት የምፈልገው። እንደዚህ ደክም መሆን የለበትም። ብቻ እስቲ ጾም ላይ ነው ሁላችን ደክመናል። እስከ 9 ሰዓት ነው 9 ሰዓት ሞልቷልና እስቲ ትንሽ ከቀመመስ በኋላ እንመለሳለን። እስካሁን የነበረን ቆይታ ይህን ይመስላል። በሚ ከመጣች በኋላ የምንቀጥልላችሁ ነው የሚሆነው። እስከዛው ድረስ አብራችን ቆዩ። እንግዲህ ቤተሰቦች ያው እኛም ከእረፍት በኋላ ተመልሰናል። ምሳ በልተን ምናምን በምንም ደርሻለሁ የተናሹ ስትለን ወደ እሷ ጠጋ ለማለት የሆነ ጫካ ውስጥ ገባ ብለናል። ያው ከቅድም መጀመሪያ አክስቷ ያለችን ቦታ አካባቢ ቢሆንም ወደዚህ ገባ ብለናል።
እንግዲህ እሷም እየመጣው ነው እየደረስኩ ነው ብላ ነበር። እንዳጋጣሚ ሆኖ ስዞር አየዋት። ያው ትንሽ እስቲ እንትን ለማለት አልሞክር ብቻ ማለት የምር አልጠበኩም። እና እሷ እዚህ ሀገር እንገናኛለን ብዬ ጭራሽ አልጠበኩም። እየዋሸችኝ ነበር የመሰለኝ። ያው ድጋሚ ማገኛት አልመሰለኝ እውነቱን ስነግራችሁ። ለምንድን ነው የመጣው? ዞር በልልኝ፣ ዞር በልልኝ፣ ዞር በል። ለምንድን ነው የመጣው? እዚህ ለምንድን ነው የመጣው? ዞር በልልኝ፣ እንዳታቅፈኝ። ካሜራውን አጥፋልኝ በእናትህ። እሺ በምን ቆየ? ችግር የለውም። ዞር በልልኝ፣ አትጠጋኝ። አማል እንዴ? በምን ሆነሽ ነው? እሺ ነይ፣ እሺ ልቀፍሽ ቢያንስ። ዮናስ አትንካኝ፣ አትንካኝ። አንደኛ ነገር የመጣሁት እዚህ ድረስ መጥተሃል ብዬ ነው እኮ። ነይ ልቀፍሽ ቢያንስ። ምን ነው በምን? አልፈልግም። ካሜራ አጥፋልኝ። ችግር የለውም፣ ይጠፋል። አጥፋው። ምን ሆነሽ ነው? ለምንድን ነው የመጣው? እሺ በምን ነይ ልቀፍሽ። ዞር በልልኝ። አማል እንዴ? አትጠጋኝ፣ አትጠጋኝ። ይሁንና በእግዚአብሔር እኔ እዚህ የመጣሁት ማለት ለመጨረሻ ጊዜ ተናገረ። ችግር የለውም። ደህና ነሽ? ደህና ነኝ። እያየኝ ነው። ደህና ነኝ። እሺ ቢያንስ ለምን እንደዚህ አይነት ውሳኔ ወስንሽ? ቆይ ለመወሰን ስላለብኝ ይሁንና በቃኝ፣ በቃኝ። ከዚህ በላይ አልችልም። ይሁንና ኧረ በምን ቢያንስ ይሁንና እንዳትጠጋኝ። አንደኛ ነገር ካሜራውን አጥፋልኝ በማርያም። እሺ ነይ ነይ። ዞር በልልኝ፣ አጠጋኝ። ዞር በልልኝ አልኩህ እንዴ? እሺ ይሁን። ምን ይሁንሽ ነው? ካሜራውን አጥፋ። እሺ ችግር የለውም። እሺ በቃ ይጠፋል ካሜራው። እኔ እኮ ነገ ላይ ይሄ ነገር በምን ሁሉም ነገር አልፎ ነበር። ይሄ እንደዚህ ሆነን ነበር እንላለን። ተይ በምን አክሽን በቃ ይቅርታ አጥፍቻለሁ አውቃለሁ። ቢያንስ ግን ታመሻል አይደል? አሁን ተረጋጊና እናውራ። ነይ በምን የመጣው ለዚህ ነው የመጣው። ደህና መሆንሽን ላይ ነው እንጂ በምን ደህና ነኝ። በምን ምን እየሆንሽ ነው? ቆይ እኔም እኮ እኔ ካንተ ብዙ ቦታ ይኸውልህ ትቼ የመጣሁት ሰላሜን ለማግኘት ነው። እኔ ደስታዬን ለማግኘት ነው የመጣሁት። እኔ በጠበቅኩሽ በምን በጣም እኔ በጠበቅኩሽ እኔ በጠበቅ ደስተኛ ከነበረው ህይወት ያፈናቀለ ይሁን ምን እንዳረከኝ ይቅርታ። በምን ስለ ሁሉም ነገር በጣም ይቅርታ። በቃ ገብቶኛል። እሺ አሁን ደህና ነሽ? በምን ቢያንስ አውሪኝ እንጂ። ለአንቺ ብዬ እኮ ነው ከዛ ሀገር የመጣሁት። ከዛ እዚህ ድረስ የመጣሁት ለአንቺ ብዬ እኮ ነው። በምን እኔና ብያለሁ ደህና መሆንሽን ለማረጋገጥ። ደህና ነኝ። እኔና አላልኩም። ይሁንና በቃ እኔ እናንተ ተራርቀን ነው መኖር ያለብን። ለምን በምን እወድሻለሁ፣ አፈቅርሻለሁ እንዴ? ላጣሽ ስለማልፈልግ እኮ ነው እዚህ ድረስ የመጣሁት። እኔ አትምጣና አላልኩም። ይሁንና በቃ እዚህ ሰላማዊ ህይወት የለም። እኔ እኮ አንተን ብዬ እዛ ድረስ መጣሁኝ አይደል? ሰላማዊ ህይወት አትመሪም እዚህ ሆነሽ። እኔ ያላንተ እስከዛሬ 2 ዓመት እኖራለሁ። ስለዚህ 2 ዓመት እኖራለሁ። በቃ እችላለሁ። ከዚህ በላይ ቆይ እንዴት አስችሎሽ? በምን ይሁንና በቃ እኔ እኮ እዛው ማንም የለኝም የሰው ሀገር። አንተን ብዬ ነው የመጣሁት። አንተን ብዬ መጥቼ ማንም እንደሌለኝ እያወካ እንደዛ ውሻ አድርጋ አባረርከኝ። ጭራሽ እንደዛ በምን ምን ያህል እንደምወድሽ ታውቂያለሽ። እንደዛ እንደማላደርግም ጠንቅቀሽ ታውቂያለሽ። ሁሉ ይኖር እንደዚህ አታረግ። በጣም ነው የምወደው። ልቤ ላይ ትልቅ ክፍተት ነው የፈጠርከው። ያንን ክፍተት ደግሞ ማንም ሊሞላ አይችልም። ይቅርታ በማለት በቃ ቢያንስ እኮ አስረጅኝ ብዬሻለሁ። በምን አስረዳው። አንተ ሰማይ ፍቃደኛ አይደለም። እኔ እናንተ ማለት ፍቅር ብቻውን በቂ አይደለም። መተማመን ከሌለ መተሳሰብ ከሌለ ምንድነው እሺ? እኔ እናንተ ፍቅሩ ብቻ ምን ያደርጋል? ንገረኝ። እዚህ ድረስ መጣነኝ አንተን ብዬ እዛ ድረስ መጣሁ። እሺ ምንም ጥቅም እያደረግን እኮ አይደለም በህይወታችን። በምን ቢያንስ ከመጉዳት ውጪ እኔም አንተም እርስ በርስ ከመጎዳዳት ውጪ ምንም ያደረግነው ነገር የለም። የሆነ ነገር ፈትኖናል አይደል? ያን ፈተና ደግሞ በጋራ እንድናልፍ አስረጅኝ ብዬሽ እኮ እምቢ አልሽኝ። በምን አንቺ ነሽ? አሁን እየወቀስኩሽ አይደለም። በቃ ተረድቻለሁ። አንቺን አጥቼ ቢያንስ ለምጄሻለሁ። በምን አሁን ላይ አንቺን አጥቼ መኖር አልፈልግም። በቃ አንቺን አጥቼ ለብቻዬ መሆን አልፈልግም። በምን እባክሽን። እኔ በቃ ደክሞኛል። እኔ ድጋሚ መጎዳት አልችልም። ለምን አትረዳኝ? እኔ አቅም የለኝም ከዚህ በላይ አንተን ማስረዳበት አቅም የለኝም። የምጎዳበት አቅም የለኝም። እኔ እዚህ አክስቴ ጋር በቃ ሰላማዊ ህይወት ይኖራለሁ። በቃ አትኖሪም? ቆይ እንዴት እኖራለሁ? በቃ ያላንተ ኖሬያለሁ። ተወኝ፣ የትም አልሄድም። እችላለሁ፣ ከማንም በላይ እችላለሁ። ከዚህ በፊት እኮ እኔ እኮ አልሲም አላልኩም። በምን አውቃለሁ? ያለ እኔ ነው እዛም እኮ የምትኖሪው ከኔ ጋር አይደለም አይደል? አውቃለሁ። እንዴ ለብቻሽ ጠንካራ ነሽ። በቃ ተመለሽ። እዛም ቤተሰብ አለሽ። ድጋሚ እንደዛ ውሻ እንድታረገኝ ነው?
በጭራሽ በምኒ እኔ እኮ ቢያንስ አስረጂኝ ነው ያልኩሽ። በምኒ ለምንድን ነው እንደዚህ አሁን አላ ሜዳ ላይ እንድጮህ የምታደርጊኝ እንዴ? ጥፋቱ የኔ ብቻ ነው እያደረግሻል። አስረድቻለሁ። አንተ የመረዳት ፍላጎት የለህም። እሺ ምን ላድርግሽ? እሺ ካላመንከኝ እሺ እኔ ምንድነው ማድረግ ያለብኝ? እንዳምንሽ አድርጊኝ እኮ ነው ያልኩሽ በምኒ። ሌላ ምንም የተለየ ነገር ሌላ ምንም አይነት ቀመር እኮ እንትን አላልኩም። አልነገርኩም የተፈጠረውን ነገር። እሺ አሁን አመንኩሽ እኮ በምኒ። አሁን ደህና እኮ እኔ ተስፋ ከቆረጥኩ በኋላ ነው የምታምነኝ? እኔ ምን ያደርግልኛል? እኔ ልቤ ከተሰበረ በኋላ እኔ በቃ ገብቶኛል። ይቅርታ በቃ እሺ ይቅርታ በቃ አጥፍቻለሁ። ይቅርታሽ ገፍቼሻለሁ። አልተረዳሁሽም። አዎ ይቅርታ በቃ ብዬ ነው ሁሉ ነገሬን ትቼ እዛ ሀገር የመጣሁት አይደል? እኔም ማናለኝ ከአንተ ውጪ? ለማነው ነገሬን ሁሉ የምናገረው? ያለኝ እኮ ብቻ ነው። አንተ ግን እሱ ሊገባ አልቻለም። አውቃለሁ፣ ሁሉንም ነገር አውቃለሁ። መቼም ቢሆን ከድቼ አላውቅም። ይኸውና እኔ ከማንም በላይ ነው ማፈቅረህ። ያለኝን ሁሉ ነገር ትቼ የመጣሁት አንተ አለኝ ብዬ ነው። አንተ ሁሉ ነገር ትሆነኛለህ፣ ወንድም መከታ ትሆነኛለህ፣ ቤተሰብ ትሆነኛለህ ብዬ ነው። አንተ ግን እሱን እንኳን ለማድረግ ፈቃደኛ አይደለም። ይቅርታ አልኩሽ። በቃ በማላውቀው ሀገር ላይ ምድረ በዳ ላይ ተውከኝ። አንተ ለመፈለግ የተንከራተትኩት ብዙ ነገር ተንከራትቻለሁ። አንተ ግን እሱን እንኳን ታሳቢ እያደረክልኝ አይደለም። እሺ ምን አድርጌሽ አንተ እንደምወድ እንዴት አድርጌ ነው ማሳየት ያለብኝ? አንቺ አፍቃሪ ሴት አይደለሽም አልከኝ። እኔ ግን ከማንም በላይ ሙድ ራሴን ሁሉ ለመስጠት ዝግጁ ነበርኩኝ። አንተ ግን እሱ ሊታይ አልቻለም። ስለዚህ በቃ ደስተኛ ህይወት ኑር። በቃ እኔም እዚህ ደስተኛ ህይወት እኖራለሁ። አንተም ባለበት ደስተኛ ህይወት እንቀጥል። ያለኔ ትችላለህ። ብዙ አመት ኖረሃል። ያለኔ ብዙ ነገር አድርጋለህ። ብዙ ቤተሰቦችን እንዳየው ከሆነ ጥሩ ጓደኞች ይዛል። ብዙ ህይወት አለ፣ አሪፍ ህይወት አለ። ስለዚህ እሱን ህይወትን አልበጥብጥብ። በቃ ቀጥል። ቆይ ደስተኛ መሆን ነው የሚመስልሽ? በቃ አንቺን አጥቼ ደስተኛ መሆን ነው የሚመስልሽ? ይሆናል፣ ከማንም በላይ ይሆናል። በምን ተሳስተሻል? ጭራሽ ሁሌ በመሸ ቁጥር የማስብሽ አንቺን ነው። ቢያንስ ቀን ስራ እየሰራሁ እየዞርኩ ምን እያደረኩ ለዕለት ጉርሴ እየተሯሯጥኩ ነው አይደል? ማታ ግን በቃ አርፌ ቤቴ ገብቼ አርፋለሁ ብዬ ስገባ ሌላ ነገር ነው የማስበው። በምን ከአንቺ ጋር በምን እኔ አንቺን አጥቼ መኖር አልፈልግም። በቃ እንዴ ቢያንስ እዚህ ጋር ቢያንስ ደስተኛ አንድ ደስተኛ ቤተሰብ ሊኖር ይገባል እኮ። እኔ ከአንቺ ጋር ደስተኛ መሆን ነው የምፈልገው። ሁሉንም ነገር ትቼ ከአንቺ ጋር የትም እንሂድ በቃ እሺ ብዬሽ እሄዳለሁ። የትም ሀገር የትም ይሁን በቃ እዚህ የምንቀር ካልሽ አምንሻለሁ። ብታምነኝ ኖሮ ሁሉ ነገር እኮ ባልተፈጠረ። እኔ እኮ እዚህ ባልመጣሁ ኖሮ ነበረ። የሁሉ ድራማ በቤታችን ባልተፈጠረ ነበረ። የሁሉ እኮ እርስ በርስ ባለመተማመናችን ነው አይደል? በምን አታምኚኝም? ምን ያህል እንደምወድሽ ምን ያህል እንደማምንሽ ታውቂያለሽ አይደል? እኔማ ስለማምን ነው እኮ ሁሉ ነገሬን ትቼ የመጣሁት። ይኸውና አንተ ግን ስትጠፍነኝ በምን ያደረግሽው ነገር አንድም አያሳምንም። አንድም በቃ እውነቱን ንገረኝ ካልሽ ያው አላመንኩሽም በሰዓቱ። በቃ እሺ ኑር ህይወትን። እሺ መታት በጥብጠኝ በቃ አልፈልግም። ምን እያልሽ ነው? ቆይ ሲሪየስ መጥቻለሁ። ቆይ ወዴት ነው የምትሄጂው? በምን ያው አውቃለሁ፣ እወድሻለሁ፣ አጥፍቻለሁ፣ በቃ አፈቅርሻለሁ። ለአንቺ ብዬ ነው ይሄን ሁሉ ነገር ስለምወድሽ ስለማፈቅርሽ ነው ይሄን ሁሉ ነገር እያደረገ ውድ ነው ትቼ የሚሄደው። ስማኝ በቃ መቆም አለበት። ከዚህ በላይ መጎዳዳት የለብንም። እባክሽ በምን እንደዚህ አይነት ነገር ተይ። በቃ መቆም የለበት። መቆም ካለበት ይሄ ነገር ነው። በመሀላችን መጥቶ የሚገቡትን ሰዎች የምንሰማው ነገር መቆም አለበት። አዎ በቃ ያኔ ብታስረጅኝ ይሆንና አዎ አውቀዋለሁ ብትይ ሁሉ ነገር አይፈጠርም። በሰዓቱ አንተ እንድትጎዳ ስላልፈለግኩኝ ነው። አውቃለሁ ጥፋቴ እኮ ነው፣ መናገር ነበረብኝ። ግን እኔ ያሰብኩት አንተ እንድትጎዳ ስላልፈለግኩኝ ነው። ደግሞ በዚህ መንገድ ደግሞ አወጣለሁ ብዬ ይቅርታ በቃ በምን ይቅርታ በቃ ሁሉም ነገር ይገባኛል። በቃ እኔም አንቺን ላጣሽ አልፈልግም። ስለማፈቅርሽ ነው ይሄ ሁሉ ነገር። በእናትሽ እባክሽን